ሰላም የጋራችን ሀብት ነው። የሰላም መስፈን ጥቅሙ የጋራችን ነው። ሰላም ማጣታችንም ጉዳቱ የሁላችንም ነው። የህግ የበላይነት መከበርና የዲሞክራሲ መጎልበት ለኛ ለዜጎች የሚኖራቸው ጠቀሜታ ቀላል አይደለም። በመሆኑ ሰላማችን እንዳይደፈርስ ካለፈው ልንማር ይገባል። ሉካት ሴትየዋ በሰላም ሀገር ሰላም ብላ ስራዋን ሰርታ እየተመለሰች ነው። ሁለቶቹ ሰዎች በሆነ ጉዳይ ተጋጭተው መንገድ ላይ በራፏ ላይ እየተጣሉ ነው። ከመጣላትም አልፈው እርስ በርስ ተያይዘዋል፣ እየተታገሉ ነው። ሴትየዋ ሀገር ሰላም ብላ ስራዋን ሰርታ ጨርሳ ስትመጣ በሯ ላይ ሌሎች ሰዎች ተጣልተው እየታገሉ ነው። ምን አገባኝም ብላ ትታ ወደ ቤቷ ለመግባት ሞከረች። ሴትየዋ ግን መግባት አልቻለችም። ምክንያቱም እነዚህ ሁለት ጎረምሶች፣ ሁለት ወጠበሾች በራፏ ላይ ነው የሚታገሉትና ማስገባትም አልቻሉም። እንኳን አልፋቸው እንኳን ብትገባ እንኳን በቤት ውስጥ መግባታቸው የማይቀር የወሰደችው እርምጃ መጨረሻ ላይ ምንድን ነው? ይሄንን ጸብ ገላግሎ ማፋታት፣ ጸቡን መገላገል ነበር። በዚህ ምክንያት ሁለቶቹን ሰዎች ገላግላ ጸቡን አርግባ ወደ ቤቷ ልትገባ ችላለች ማለት ነው። ስለዚህ ሰላም ሁላችንም ላይ የሚደርስ ለሁላችንም የሚደርስ የጋራችን ሀብት ስለሆነ ልንንከባከበው፣ ልንጠብቀው ይገባል የሚለው የዛሬው መልእክቴ ነው። አመሰግናለሁ።